መጽሐፈ ምሳሌ ምዕራፍ 11 እግዚአብሔር የተጭበረበረ ሚዛንን ይጸየፋል፣ ትክክለኛ መለኪያ ግን ደስ ያሰኘዋል። ትዕቢት ስትመጣ ውርደትም ትከተላለች፣ በትሑት ዘንድ ግን ጥበብ ትገኛለች። ቅኖችን ትክክለኛነታቸው ትመራቸዋለች፣ ወስላቶች ግን በገዛ አታላይነታቸው ይጠፋሉ። በቁጣ ቀን ሀብት ፋይዳ የለውም፣ ጽድቅ ግን ከሞት ትታደጋለች። ለፍጹማን ሰዎች ጽድቃቸው መንገዳቸውን ታቀናላቸዋለች፣ ክፎች ግን በገዛ ክፋታቸው ይወድቃሉ። ቅኖችን ጽድቃቸው ትታደጋቸዋለች፣ ወስላቶች ግን በክፉ ምኞታቸው ይጠመዳሉ። ክፉ ሰው ሲሞት ተስፋው ከንቱ ትሆናለች፣ በኃይሉ የተመካበትም ሁሉ እንዳልነበር ይሆናል። ጻድቅ ከመከራ ይድናል፣ ይልቁን መከራው በክፉ ላይ ይደርሳል። ክፉ ሰው ባልንጀራውን በአፉ ያጠፋል፣ ጻድቃን ግን በእውቀት ያመልጣሉ። ጻድቃን ሲሳካላቸው ከተማ ደስ ይላታል፣ ክፉዎች ሲጠፉ እልልታ ይሆናል። በቅኖች በረከት ከተማ ከፍ ከፍ ትላለች፣ በክፉዎች አንደበት ግን ትጠፋለች። ማመዛዘን የጎደለው ሰው ባልንጀራውን ያንኳስሳል፣ አስተዋይ ግን አንደበቱን ይገዛል። ሐሜተኛ ምስጢር አይጠብቅም፣ ታማኝ ሰው ግን ምስጢር ይጠብቃል። በአመራር ጉድለት መንግሥት ይወድቃል፣ የመካሮች ብዛት ግን ድልን እርግጠኛ ያደርጋል። ለማይታወቅ ሰው ዋስ የሚሆን መከራ ያገኘዋል፣ ዋስትና ለመስጠት እጅ የማይመታ ግን ምንም አይደርስበትም። ርኅሩኅ ሴት ክብር ታገኛለች፣ ጉልበተኛ ሰዎች ግን ብልጽግናን ብቻ ያገኛሉ። ደግ ሰው ራሱን ይጠቅማል፣ ጨካኝ ግን በራሱ ላይ መከራ ያመጣል። ክፉ ሰው የሚያገኘው ትርፍ መጥኖ የለውም፣ ጽድቅን የሚዘራ ግን አስተማማኝ ዋጋ ያገኛል። እውነተኛ ጻድቅ ሕይወትን ያገኛል፣ ክፋትን የሚከተል ግን ወደ ሞቱ ይጓዛል። እግዚአብሔር ልበ ጠማሞችን ይጸየፋል፣ በመንገዳቸው ነቀፋ በሌለባቸው ሰዎች ግን ደስ ይሰኛል። ክፉ ሳይቀጣ እንደማይቀር ወቅ፣ ጻድቃን ግን በነፃ ይሄዳሉ። በሪያ አፍንጫ ላይ እንደተሰካ የወርቅ ቀለበት ማስተዋል የጎደላት ቆንጆ ሴት እንዲሁ ናት። የጻድቃን ምኞት ምንጊዜም ፍጻሜው ያማረ ነው፣ የክፎች ተስፋ ግን በቁጣ ያከትማል። አንዱ በለጋስነት ይሰጣል፣ ሆኖም ይበልጥ ያገኛል። ሌላው ያለ መጠን ይሰስታል፣ ግን ይዳያል። ለጋስ ይበለጽጋል፣ ሌሎችን የሚያረካም ራሱ ይረካል። በድብቅ እህል የሚያከማቸውን ሕዝብ ይረግማል፣ አውጥቶ የሚሸጥ ግን በረከት ይጎናጸፋል። በጎ ነገርን ተግቶ የሚሻ በጎ ነገር ይጠብቀዋል፣ ክፉ ነገር የሚፈልገውን ግን ክፉ ያገኛል። በሀብቱ የሚታመን ሁሉ ይወድቃል፣ ጻድቃን ግን እንደ አረንጓዴ ቅጠል ይለመልማሉ። ቤተሰቡን የሚያውቅ ሰው ነፋስን ይወርሳል፣ ታላላም ሰው የጠቢብ ሎሌ ይሆናል። የጻድቅ ፍሬ የሕይወት ዛፍ ናት፣ ነፍሳትን የሚማርክም ጠቢብ ነው። ጻድቃን ለሰሩት ሥራ በምድር እጃቸውን የሚያገኙ ከሆነ የክፎችና የኃጢአተኞችማ የቱን ያህል የባሰ ይሆን?